ቅዳሴ፣ ሰዓታት፣ ማህሌት ሶስቱንም የሚያስተሳስራቸው የጋራ ገመዳቸው ምንድነው ብትለኝ ሶስቱም ዓላማቸው ክርስቶስን መግለጥ። ለምሳሌ ቅዳሴያችን መጀመሪያ ከገባንበት ሰዓት ጀምሮ እስከምንወጣበት ሰዓት ያለው 99.9 በመቶ አይደለም 100% የሚገልጠው ክርስቶስን ነው። ቅዳሴው አንደኛው። ሁለተኛ ቅዳሴው 100% ከመጽሐፍ ቅዱስ ተጨልፎ የመጣ ነው። እንዲያውም እኔ እውነቱን ለመናገር ከመጽሐፍ ቅዱስ የሚበልጥበት መንገድ ልንገር። እንደው ብዙ ሰዎች እንደምትበሳጩ ካላችሁ በደም ተረዱ። መጀመሪያ መጽሐፍ ቅዱስ 1000 ምናምን ገጽ ነው። እዛ 1000 ምናምን ገጽ ውስጥ የተጻፉ የእግዚአብሔር ቃል ብቻ አይደለም። የነፈሮን ቃል ተጽፏል፣ የሰይጣን ቃል ተጽፏል፣ የነሰናክሬም ቃል ተጽፏል፣ የኃጢአተኞቹ የነ ቅዱስ ጴጥሮስ ቃል ተጽፏል፣ የነ ቅዱስ ገብርኤል ቃል ተጽፏል፣ የእመቤታችን ቃል ተጽፏል። የሰዶምና የገሞራ ታሪክ አለ። በኖህ ጊዜ ፍልውሃ የዘነ የግብረ ሰዶም ታሪክ አለ። በጣም ብዙ ነገር ነው የታጨቀበት። ቅዳሴ ግን እንደ ጁስ ከዛ መካከል ጨምቆ ክርስቶስን የሚመለከተው ብቻ ጨምቆ ያወጣ ነው። ስለ ሰዶም፣ ስለ ገሞራ፣ ስለ ሰባትካ፣ ስለ ፈርዖን መስጠም እንደ ብሉይ ኪዳን ገሌ ነገሰ፣ ገሌ ተሾመ፣ ገሌ ገሌን ወለደ፣ ገሌ ገሌን ርስት ወረሰ የሚለው የብሉይ ኪዳን ጣጣ ያመጣ። ቅድም እንደነገርኩህ የሐዲስ ኪዳን ውሃ ልክና ዋናው መሰረቱ ምን ቃላት ብያለሁ? ቅድም ቃል ሥጋ ሆነ